ይህች ከተማ ከታላቋ ሮም እንኳን በእድሜ ትቀድማለች። የፒዛ መገኛ፣ የጥንታዊ ጥበብ ማዕከል ናት። ግን ዛሬ በአውሮፓ እጅግ ቆሻሻ ከተማ ተብላ ትጠራለች። ሽንት ምናምን ነገር ነው ቆሻሻው ነው። ለዚህ ሁሉ ጥፋት በስተጀርባ ግን በነፃነት ጮክ ብሎ የማይነገር አንድ ስም አለ። ኮሞራ የሚባል ትልቅ የማፊያ ግሩፕ አለ። በዚህ ሁሉ ትርምስ ውስጥ ህዝቡ ልክ እንደ አምላክ የሚያመልከው አንድ ሰው አለ፣ ዲያጎ ማራዶና። በየቦታው አስቀምጦት እናቴን ልክ ማራዶና ይላል። ልክ ዳ ብሮ ቺርስ ማይ ጋይ። በጣም ያራዳ ልጅ ነህ፣ ትመቸኛለህ። ለናፖሊ ከተማ ያረከው ነገር በጣም ደስ የሚልና የሚያስገርም ነገር ነው። ሳሉት ቱ ዩ ማይ ጋይ፣ this is for you። What's good everybody? ሰላም እንደናችሁ? ኤፍጂ is back። ዛሬም እንግዲህ ቀውጤና በንግ በሆነ ቪዲዮ ከዚህ ቆሻሻ የአውሮፓ ከተማ ስለዚህ ከተማ እጅግ በጣም በብዙ በዚህ ቪዲዮ የምናይና የምንመለከት ይሆናል። ታዲያ ብዙዎቻችሁ ግን እጅግ በጣም እንደምትገረሙና ጉድ እንደምትሉ በጣም 100% እርግጠኛ ነኝ። አሁን የምገኘው እንግዲህ እንደምትመለከቱት ኤርቤንቢ ወይም ደግሞ የተከራየሁበት ቤት ነው። እንደምትመለከቱት እንግዲህ የቢልዲንጎቹ ስታተስ ይሄንን ይመስላል። ተመልከቱ። ልክ በጣም ጭንቅንቅ ያለ ቦታ። this is literally the whole city። በነገራችን ላይ በደንብ ወርደን ብዙ ነገር ኤክስፕሎር የምናደርግ ይሆናል። ማራዶና እንደ ፈጣሪ የሚመለክበት ከተማ፣ ፒዛ ለመጀመሪያ ጊዜ የተሰራበትና የተፈጠረበት ከተማ፣ እጅግ በጣም አስገራሚና አስደናቂ ከተማ ነች። ያስኩትን ኤርቤንቢ ላሳያችሁ። ወደው ስትገቡ ታራ this is the bedroom። ከፊት ለፊት ቲቪ አለ። እዚህ ጋር ልብስ ማስቀመጫ አለ። ከዛ this is the living room። ታራ እንዴት እንደሚያምር ይተናውታችሁ። ሰው እዚህ ጋር ኪችን አለ። አምሮ ውጪ ያንን የሚመስል ሰፈር አይታችሁ ከዛ ደግሞ እዚህ ገብታችሁ ይሄንን አይነት ነገር ስትመለከቱ በጣም ነው የሚያስገርማችሁ። Look what I found inside. You man have no idea. What? አቴ ነገር ከባድ አንዴ መድኃኒዓለም። ከዛ ደግሞ ውስጡ ምን እንዳለ ታውቃላችሁ? እዚህ ጋር ልክ በጣም ከባድ ነው። አንተ በስመ አብ ወደፊት ትጣላኛለህ ነው የምልህ። በጌታ በኢየሱስ ለመጀመሪያ ጊዜ በህይወቴ ሻሞላን እንደዚህ አታ ምንድን ነው የሚያለው? መድኃኒዓለም በጌታ ስም ኦልራይት። አሁን ወጥተናል፣ ወደ ታች እየወረድን ነው እና ቢልዲንጎቹን ላሳያችሁ። this is literally the whole ከተማ፣ ሙሉ ከተማው ያለበት ስቴት እንደዚህ ነው በነገራችን ላይ። እና this is the finest በቃ ምርጥ ኤርቤንቢ ተብሎ ሬቱ በጣም አሪፍ ስለሆነ ነው እዚህ መጥቼ የገባሁት ነው። እንደምታዩት በጣም I don't know for man, this is just insane, isn't it? Look. Anyway, look at this man. ብለን ጉብኝታችን ተጀምሯል፣ ወጥተናል። እጅግ በጣም የሚገርማችሁ ነገር ሌላው ስለዚህ ከተማ ቆሻሻ ተውት፣ በየቦታው ሊትራሊ በየቦታው ነው ቆሻሻ ያለውና አንድ በጣም የሆነ የሚያስደስትና ያየሁት ነገር እምነታቸው ላይ በጣም ከባድ ናቸው ነው። this is the literally ገና ወጣ እንዳላችሁ ልክ ቆሻሻውን አያችሁታ። እምነታቸው በየቦታው ስትሄዱ በየሰፈሩ እንደዚህ ታገኛላችሁ። የጌታችን መድኃኒታችን ኢየሱስ ክርስቶስ ስዕል አድኖ እዚህ ጋር አለ። እመቤታችን ቅድስት ድንግል ማርያም እንደዚህ ያለች። በየቦታው ስትሄዱ በጣም እምነታቸው ላይ ጠንካራ ስለሆኑ እንደዚህ የወርሺፕ ማድረጊያ ቦታ በየቦታው ታገኛላችሁ። which is በጣም ልብ የሚነካ ነገር ነው። ይሄ ህዝብ በጣም ተጎሳቁሏል። ይሄ ህዝብ
በጣም እጅግ የተጨቆነ ህዝብ ነው በነገራችን ላይና ልክ እዚህ ጋር አሁን የሰው ይሁን የእንስሳ ይሁን አላቅም ብቻ እዚህ ጋር ተጸራርተዋል ቦታው ጋር በየቦታው ሊቹሊ ገና እንደወጣው 2 ደቂቃ ወክ ሳላረግ ይላችሁ ቆሻሻውን ተመልከቱ በየቦታው ነው ቆሻሻ የሚቀመጠው ይላችሁ this is the city status look ተመልከቱ ይሄ አሁን ኢሮፕ ነው the whole ከተማ I can't wait በደንብ everything explore እስካደረገው በነገራችን ላይ በጣም እጅግ ከምላችሁ በላይ ጓጉቼ ነው የወጣሁት ዛሬ ትናንት በጣም በማታ ነበር የገባሁት ነው ያው በየቦታው የተጸዳዱበት ቆሻሻ ልክ ተመልከቱ በጌታ ስም it smell literally ይኸው ሻንጣዬ ገና it smell like ሽንት ምናምን ነገር ነው ቆሻሻው ነው ይት ቆሻሻው oh my god what the heck ስትመጡ ሰዎቹ በጣም እየጮሁ ነው የሚያወሩት ነው በጣም አግሬሲቭ ናቸው በጣም ይጮሃሉ ግን ሩድ ሆኖ ወይ ደግሞ መጥፎ ሰዎች ባለጌ ሰዎች ሆኖ አይደለም the way they communicate የሚያደርጉት በዛ መልኩ ነው ካልጮሁ አይሰማሙም ነው እና እዚህ ሀገር ስመጣ ትናንትና ነው የመጡት ማታና even የኡበር ሹፌሩ ምናምን የኤርቤንቢው ሰውየው ቼኪን ሳረግ ምናምን they were so loud like ያሉ ነው የሚያወሩት ግን የናፕልስ ሰዎች ኒያፖሊታንስ በመባል ይጠራሉ ከሌላው የጣሊያን ክፍል እጅግ በጣም የተለዩ ናቸው በጣም ድምጻቸው ከፍ ያለ በስሜት የሚነዱና ለየት ያለ የራሳቸው ቋንቋ ያላቸው ናቸው Radino, sempre sia tutti da te a tutti i giorni che si accessava però sì mamma ይጮህ ይል እንዴ በስመ አብ ወወልድ ወመንፈስ ቅዱስ እንዴ የትራፊክ ህግ እዚህ ከተማ ውስጥ ትርጉም የለውም ሞተረኞች በጠባብ መንገዶች ላይ በከፍተኛ ፍጥነት ይከንፋሉ እና እዚህ ሀገር ስትመጡ እንዳትፈሩ አይዟችሁ ሲጮሁ ሌላ ነገር እንዳይመስሏችሁ ኖርማል ሌላው ምንድነው ይላችሁ የቆሻሻ ፍሳሽ በየቦታው ከላይ ነው የሚንጠባጠበው ነው ከላይ ጠብ ይላል በየቦታው ስትሄዱ የፍሳሽ ማስወገጃ ስርዓት የላትም እቺ ከተማ የተስተካከለ በቃ ያያችሁ ነው ከጀርባ ግን እንዴት ብሩድስድስ እንዳለ ምናምን ነገር ልክ ይህች የታሪክና የባህል ማዕከል ለምን እንዲህ በቆሻሻ ተጨማለቀች ለምንስ በአውሮፓ እጅግ ቆሻሻ ከተማ ተባለች ለዚህ ዋናው ምክንያት የቆሻሻ ቀውስ ኔፕልስ ዌስት ክራይሲስ በመባል የሚታወቀው የታሪክ ጥቁር ጠባሳ ነው ለብዙ ዓመታት ካሞራ በመባል የሚታወቀው የናፕልስ ታዋቂው የማፊያ ቡድን የከተማዋን የቆሻሻ ማስወገጃ ቢዝነስ በቁጥጥሩ ስር አድርጎት ነበር ከሌሎች የአውሮፓ ክልሎች ጭምር አደንዛዥ እጽ እያስመጡ ቆሻሻዎች ውስጥ በህገወጥ መንገድ እዚህ ይደብቁ ነበር ከአካባቢው መስተዳደር ሙስናና የአሰራር ብልሽት ጋር ተዳምሮ ከተማዋ ቆሻሻዋን በአግባቡ ማቀነባበር አልቻለችም ይህም አልፎ መንገዶች ሙሉ በሙሉ በቆሻሻ እንዲዘጉና ከተማዋ እንድትሸት ምክንያት ሆኗታል በጦርነትም በተለያዩ ነገሮች ስፔሻሊ ደግሞ ከማፊያ ቡድኑ ጋር በ2000 ዓመተ ምህረት በነበረው ጊዜ መንግስትና የማፊያ ቡድኖች ኃይለኛ ጦርነት ገጥመው ነበርና በዛ ምክንያት ከተማዋ በጣም ውድምድምድምድም ብላለች ነው ኦልራይት አሁን ወደ ሎካል ኤሪያ አካባቢ እየደረስን ነው ሾፕ የሚደረግበት ቦታ አካባቢ በስማ እግረኛው ሞተረኛው አንድ ላይ ነው በየቦታው መሄደው ነው ሶ እንደምታዩት ይሆናል የላቲን አይነት ቫይብ ያለው ከተማ ነው በነገራችን ላይ እንደምታውቁት ብዙ ፌመስ የሆኑ የጣሊያን ከተሞች አሉ አይደለ እና ሮም አሉ እና ሲሲሊ አሉ እና ቬኒስ አሉ እና ሚላን በጣም ብዙ ከመላችሁ በላይ በጣም ብዙ ከተሞች አሉ እቺ ግን ከተማ የሚገርማችሁ ነገር በተለየ መልኩ አግሎና መገለል የሚደርስባት ከተማ ነች ህዝቦቿ በጣም ድሆች ስለሆኑ የሌሎች የጣሊያን ፓርት የሚኖሩ የጣሊያን ሰዎች በጣም ሬሲዝም ወይም ደግሞ እንደዚህ የጥላቻ የሚደርስባት ከተማ ነች ነው ምክንያቱም ደግሞ like I said በጣም አደገኛ የሆነው የኮሞራ ጮክ ብላችሁ ማውራታ የኮሞራ የጋንግ ቡድን ስለ ናፕልስ ቆሻሻና ውድቀት ስናወራ ከጀርባ ያለውን ዋናውን ተዋናይ ሳናነሳ ማለፍ አንችልም ካሞራ ይህ ስም እዚህ ከተማ ውስጥ በነፃነት ጮክ ብሎ የማይነገር ስም ነው ካሞራ በጣሊያን ውስጥ ካሉ እጅግ ጥንታዊ ጨካኝና ሀብታም የማፊያ ድርጅቶች አንዱ ነው እቺ ከተማ እንደሰማችሁት እንግዲህ እጅግ በጣም ኃይለኛ የሆነ በጣም ሁሉን ህዝብ ጨቁኖ የያዘ ኮሞራ የሚባል ትልቅ የማፊያ ግሩፕ አለ
ታዲያ እነዚህ ማፊያ ግሩፖች እጅግ በጣም ሀብታሞች ናቸው። ኢን ቢሊየንስ ኢን ሚሊየንስ ነው ዩሮ ወይም ደግሞ ፓውንድ ወይም ዶላር ሙቭ የሚያደርጉት እዚች ከተማ ላይ ነው። እና እነዚህ ሰዎች ታዲያ ከመንግስት ጋር በሙስና በተለያዩ ሪዝኖች ምክንያት ከነዚህ ከተማ ህዝቦች ጋር አስተዳደሮች ጋር አንድ ላይ በመስራት ከተለያዩ የአውሮፓ ሀገራቶች እነዚህን አደንዛዥ እጾች ቶክሲክ የሆኑ ኬሚካሎችን እያመጡ እዚች ከተማ ላይ ይደብቃሉ። ታዲያ የሚደብቁት ደግሞ ከቆሻሻው ጋር አመሳስለው ስለሆነ በጨረታ የቆሻሻ ማጠራቀሚያ ወይም ደግሞ የቆሻሻ ማስወገጃ ቱቦ የነበሩትን ለነሱ ለራሳቸው ስራ በዋናነት ያውሉታል ማለት ነው። በዛ ምክንያት ደግሞ እቺ ከተማ ህዝቦቹ በስትክክል ቆሻሻ ማስወገድ አልቻሉም። የነበረችው አማራጭ መንገድ ላይ መጣል ነው። አይ ብለው ደግሞ እነሱ የማፊያ ግሩፖች የሚጠቀሙትን የቆሻሻ ማስወገጃ ቢጠቀሙ ኦልሬዲ ነው ሞት ነው የሚደርስባቸው። በዛ ምክንያት እነዚህ ህዝቦች ከተማቸውን ሳይወዱ በግዳቸው ለማቆሸሽ ተገደዋል ማለት ነው። ሌላው እንደነገርኳችሁ እንግዲህ እቺ ከተማ በጣም ከእግር ኳስ ጋር እጅግ ትልቅ የሆነ ቅርኝነት አላት። ስፔሻሊ ደግሞ ከዲያጎ ማራዶና ጋር። ዲያጎ ማራዶና ለናፖሊ የእግር ኳስ ክለብ ተጫውቷል። እንግዲህ እዚህ ጣሊያን ላይ እንደምታዩት በየቦታው ዲያጎ ማራዶና ስዕል ይገኛል፣ ፎቶዎች ይገኛሉ። ይህም የሆነበት ምክንያት ደግሞ ለናፖሊ ለዚች ከተማ ህዝቦች የነፃነት መብት ተሟጋች ስለነበረ ነው። እዚህ ናፖሊ ውስጥ ማራዶና ዝም ብሎ የእግር ኳስ ተጫዋች አይደለም። እሱ ለሰዎቹ ሃይማኖታቸው ነው። የትም የዓለም ሀገራት እግር ኳስ እንደዚህ ሀገር የሚደግፍ ህዝብ የትም የለም። አርሰናል፣ ለንደን፣ ማንቸስተር፣ ሊቨርፑል ምናምን ይሄ ማድሪድ የሚባል ነገር የለም። እዚህ ሀገር እንደ አምልኮ የሚታይ ነገር ቢኖር እግር ኳስ ነው። በየመንገዱ፣ በየግድግዳው፣ በየካፌው፣ በየሄዳችሁበት ቦታ ሁሉ የእሱን ፎቶዎችና ስዕሎች ታያቸዋላችሁ። ሰዎቹ ልክ እንደ ቅዱስ ሰው ያመልኩታል። የዚች ከተማ ህዝቦች ድምፅ አልሰማ ሲል እሱ ግን በእግር ኳስ ድምፃቸው እንዲሰማ አድርጓል። ታዲያ በዛ ምክንያት የዚች ከተማ ህዝቦች እንደ ፈጣሪ በጣም ይወዱታል። በየቦታው ስዕሉን ታዩታላችሁ፣ በየቦታው ቲሸርቱን ታገኙታላችሁ። እዚህ ጋር ያላችሁ የዲያጎ ማራዶና ቲሸርቶች እዚህ ጋርም አለ። ወደ ላይ ደግሞ ከፍ ብላችሁ ስትሄዱ በጣም በትልቁ ዲያጎ ማራዶና ፎቶ ወይም ደግሞ ስዕል አለ። ይሄ በጣም የተለመደ ነው። የተለያዩ ስፍራዎች ላይ ብትሄዱ የዲያጎ ማራዶና ፎቶዎች በየቦታው ሊትራሊ እና እንደ መሲ ነው የሚያዩት ወይም ደግሞ እንደ አዳኝ የሚያዩት ተጫዋቻቸው ነው። የእግር ኳስ ክለባቸው ደግሞ ናፖሊ ይባላል። ለመሆኑ አንድ አርጀንቲናዊ እግር ኳስ ተጫዋች ለዚህች የጣሊያን ከተማ እንዴት እንደዚህ አይነት ትልቅ ትርጉም ሊኖረው ቻለ? በ1990ዎቹ ናፕልስ በድህነት በቆሻሻና በማፊያ ስም ጠልሽታ ነበር። ማራዶና ወደ ኤስኤስሲ ናፖሊ ሲመጣ ግን ታሪክ ተቀየረ። ከተማዋን ብቻዋን ተሸክሞ የጣሊያንን ዋንጫ በማሸነፍ በሀብታሞቹ የሰሜን ከተሞች ላይ ታሪካዊ ድል ተቀናጀ። ለናፕልስ ሕዝብ ማራዶና ክብርን፣ ተስፋንና ነፃነትን የሰጣቸው መሲ ሆነ። የሚገርመው ነገር ማራዶና ካለፈ ዓመታት ቢያልፉም ለሱ ያላቸው ፍቅር ቅንጣት ታክል አልቀነሰም። All right, anyway, you know what time it is now. I think የትራዲሽናል ወይም ደግሞ ባህላዊ የናፖሊ ፒዛ እዚህ አለ ብለውናል። እስኪ እዚህ ደግሞ ቁርሳችንን እንብላ። ምንም አልበላውም ከነጋ። እንደነገርኳችሁ ደግሞ የፒዛ የዋናው ፒዛ የተፈበረከበት የተፈጠረበት ከተማ ነው ያለነው እና እዚህ ደግሞ ፒዛቸውን የናፖሊ ፒዛ ትራዲሽናል ባህላዊ ፒዛ እንሞክራለን። You know what time it is? በጣም the famous የሆነው የናፖሊ ፒዛ ሲባል ኦሪጂናሉ እዚህ ነው። በነገራችን ላይ look, this is the pizza guys. This is the original ከቤቱ anyway, let's get into it. Oh my god. ስባም ቦል ነው ፈስክዱስ ደውሉ ራሱ ጥም አለ። It's time to eat ማለቱ ነው። the pizza
ደረብ እናደርገዋለን። ይህች ከተማ ለዓለም ያበረከተችው ትልቁ ስጦታ ምንድን ነው ብላችሁ ካሰባችሁ መልሱ ፒዛ ነው። የዓለማችን የመጀመሪያው ፒዛ የተሰራው እዚህ ናፕልስ ውስጥ ነው። I can't lie to you ፒዛ በጣም ሲታይ ትንሽ ይመስላል። ኧረ በስመ አብ እንዴት ልጨርሰው እናንተ በጌታ ስም። ኤኒዌይ ሬስቶራንት ውስጥ ራሱ ያለውን ነገር ላሳያችሁ። ልክ እዚህ ጋር ስትመጡ ኦፍ ኮርስ the one and only ዲያጎ ማራዶና አለ እዚህ ጋር በቀኝም በግራም በኩል የሰቀሉት ልክ ዲያጎ ማራዶና። በስመ አብ ምን ያህል ቢወዱት እንደሆነ just imagine bro። ኤኒዌይ ኦፕስ ተደፍቼ ነበር። ማል ሰፈር ላይ ምንድነው ነው ሁሉ ቆሻሻ ከምር ብሎ ለክ ሙቀቱን አጠይቁኝ። በጣም ኃይለኛ ሙቀት ነው ያለው። what's going on እዚህ ጋር ደግሞ ምንድነው ባካችሁ? ለከዳ ኦረበለው ቺኳ ያዘችው መሳሪያ ያያችሁት ነው። ጋድ ለከዳ bro oh my god Jesus Christ። ኤኒዌይ ምን እንደሆነ ባላቀም እዚህ ጋር ግብዳ ቢልዲንግ አለ። አይ ቲንክ ወደ ውስጥ መግባት የሚቻል ይመስለኛል። ምን ያህላል ባካችሁ ህንጻው? መግባት ይቻላል። አይ ቲንክ ኢትስ ፍሪ። ኦ ዋው ቸርች ነው እንዴ ባካችሁ? ዋው እንዴት ያምራል በእናታችሁ። የጣሊያን ሀገር ስትመጡ ዶንት ሚስ አውት ላይ ያለውን ፓርቲ ወደ ጎን ወደ ግራ ወደ ቀኝ እንዳታዩ። the only thing ማየት ያለባችሁ ወደ ላይ ነው። እዚጋ ታያችኋላ እንዴት እንደሚያምር። ለክ ከላይ ያለውን ቪው አያችሁታ? በጣም ነው የሚያምረው። ብዙ ሰው እየገባ ያለው ወደዛ ነውና ወደዛ ሄደን ምን እንዳለ እስኪ እንመለከታለን። ናፖሊ ትባላለች በጣሊያንኛ፣ በእንግሊዝኛ ደግሞ ናፕልስ ምናምን ነው የሚሏት እቺን ከተማ። እዚህ ውስጥ ገቡ ዋው በጣም ያምራል። ሌላ አናቨር ቼምበር ነገር ታውቃላችሁ? ራሱን የቻለ ለገዳ እስኪ በዚህ ጋር እንግባ። ዋው ጥበብ ይውላችሁ። ለዚህ ነው ገና የቪዲዮ መግቢያ ላይ እንደሰማችሁት በጣም የጥበብ የታሪክ ሀገር የነበረች ከተማ ነች ኔፕልስ ነው። ችግሩ የሚጀምረው ግን ውስጥ አይደለም፣ ልክ ወጣ ስትሉ ነው። ልክ ከውስጥ ጠዋትም ከኤርቤንቢው ከኔ ቤት ከተከራዩት ቤት ስንወጣ የነበረው ነገር አይታችሁታል። አሁን ከቸርቹም ደግሞ ውጥት ስትሉ የምታዩት ነገር እጅግ በጣም ነው የሚያሳዝነው። ቆሻሻ ዋይዝ ከተማዋ the dirtiest እጅግ በጣም የአውሮፓ ቆሻሻ ከተማ ኔፕልስ ትባላለች። ይኸውላችሁ እዚህ ጋር ራሱ የማአት ቆሻሻ አለ። እት መንገዱ እንዳለ ዳቦ በምግብ ምናምን ይሄማ እንዳለ ዝርግፍግፍ ብሏል። ምን የሌለ ነገር አለ እዚህ። በጣም ነው የሚያሳዝነው። አሁን እየሄድንበት ያለው ደግሞ በጣም ታዋቂና ፌመስ የሆነ ሌላ ሰፈር አለ እዚሁ ናፖሊ ከተማ ውስጥ። ወደዛ ደግሞ ሄደን እንመለከታለን። አይ ቲንክ እነዚህ ሰዎች ግን ወይ ኦርቶዶክሶች ናቸው። እዚህ ጋር ያላችሁ የቤተ ክርስቲያን መሸጫ አለ። ልክ ኢየሱስ ክርስቶስ አለ፣ ቅዱስ ሚካኤል አለ እዚህ ጋር። ወደ ውስጥ ገቡ። ይሄ ምን እንደሆነ አላውቅም። ድንግል ማርያም አለች እዛ ጋር ጥቁር በጥቁር አድርገው ነው የሳሉት። ታያችሁታ? ሌላ የታዘብኩት ነገር ምንድነው፣ በየቦታው ስትሄዱ እንዳያችሁት እንግዲህ በየሰፈሩ በየጥጋጥጉ ስዕል አድኖችን ይለጥፋሉ ወይም ደግሞ ያስቀምጣሉ። የሚገርማችሁ ነገር የድንግል ማርያምና የኢየሱስ ክርስቶስ ስዕል እግዚአብሔር ምስክሬ ነው የምላችሁ በአብዛኛው በጥቁር ስኪን ከለር ነው የተሳለው። በጥቁር ብዙዎቻችን እኛ ኢትዮጵያ ላይ ራሱ ነጭ አድርገን ነው ምን አለ አይደለ በነጭ ምናምን የለመድ ነው እኛ። እዚህ ግን የሚገርማችሁ ነገር በጥቁር አድርገው ነው የሚስሉትና which is crazy። ወደ ናፖሊ ሲገቡ እምነት በየመንገዱ ጥግ ላይ ፈገግ ብሎ ይቀበሉታል።
በዚች ታሪካዊ ከተማ ውስጥ ሃይማኖት ከቤተ ክርስቲያን ቅጥር ግቢ ወጥቶ በሰዎች የዕለት ተዕለት ህይወት ውስጥ ይኖራል። በየመንገዱ ማዕዘናት፣ በህንፃዎች ግድግዳ ላይና በጠባብ መተላለፊያዎች ላይ የኢየሱስ ክርስቶስና የድንግል ማርያም ምስሎች እንዲሁም ትናንሽ መሰዊያዎች በብዛት ይታያሉ። አይላችሁ እዚህ ጋር ራሱ እና ሰዎች ሲሞቱ እዚህ ጋር እንደዚህ ፎቶአቸውን እያደረጉ መታሰቢያነታቸውን ያስቀምጡላቸዋል። ድንግል ማርያም አለች እዚህ ጋር እንደምታዩት። እዚህ ጋር አንድ ቄስ አለ። ለናፖሊ ህዝብ እነዚህ ምስሎች የታሪካዊ ቅርሶች ብቻ አይደሉም። በየቀኑ የሚጸልዩባቸው፣ አበባና ሻማ የሚያበሩባቸውና የከተማዋን ሰላምና ጥበቃ የሚለምኑባቸው ህያው የፍቅር መገለጫዎች ናቸው። ኢቭን የሚነዱት መኪኖች እጅግ በጣም የድሮ መኪናዎች ናቸው። ግን በአብዛኛው የሚበዛው እዚች ከተማ ላይ ሞተሮች ናቸው። ይኸውላችሁ ልክ ኡጋንዳን ያስታወሰኝ እግዚአብሔርን። ሊትራሊ ኡጋንዳ እንዲህ ነው የሚነዳው። የሞተሩ ብዛት ራብ እዚህ የሚለየው ነጮች ነው የሚነዱት ነው እንጂ ልክ ሞተሮቹ ደስ እንዳላቸው ነው የሚሄዱት። እዚህ ህግ ምናምን የሚባል ነገር ወፍ። እንደነገርኳችሁ እንግዲህ እዚህ ናፖሊ ከተማ ላይ እጅግ በጣም የተደራጀ ከባድ ኃይለኛ ማፊያ ግሩፕ ኮሞራ የሚባል ግሩፕ አለ ብዬ ደጋግሜ ሜንሽን አድርጋቸዋለሁ ስማቸውን። ታዲያ እነዚህ ሰዎች ስካምፒያ የምትባል ሰፈር ላይ ነው በዋናነት ሰፍሮ የሚገኙት። ኦፍ ኮርስ ኦል ዘ ዌይ throughout the city ሙሉ ከተማ ውስጥ ብትዘዋወሩ እነዚህ ሰዎች ሊኖሩ ይችላል። ግን የሚገርማችሁ ነገር በዋናነት ደግሞ ዶሚኔት አድርገው የተቆጣጠሩት ስካምፒያ የምትባል ሰፈር ነችና እዛ ሄጄ ደግሞ ሙሉ ለሙሉ ስለ ኮሞራ የማፊያ ግሩፕ ቭሎግ እንድሰራላችሁ የምትፈልጉ ከሆነ ይሄ ቪዲዮ 10,000 ላይ ከገባ I will definitely go ሄጄ እሰራላችኋለሁ። እላችሁ ማፑ ወደሚወስደኝ ቦታ እየሄድኩ ነው። ግን ጸጥ እያለ መጣ ሰፈሩና ያስፈራል። ያንተ ምን ያህል ቺስታ እንደሆነ ያት መኪና ያትቺ መኪና ተጋግጣ ከዛ እዚህ ጋር ያለው መኪና ተመልከት። ልክ እንዲህ መኪኖቻቸው በቃ ውድምድምድም ብሏል ነው ለሆል መኪና አክቹሊ ልክ በጣም የድሮ መኪናዎች ልክ ኢቨን ኢማጂን የሰማይና የምድር አይነት ልዩነት ነው ያለው የሚላንና የዚህ ከተማ ነዋሪዎች። ልክ ያት ሞተሯ ራሱ በአቅሟ ጉስቁልቁልቁል ብላለች። ቪትሷ ሌላ ዓለም ላይ ነች። ፊያት ያቸው መኪኖች እዚህ ጋር ደግሞ ጭራሽ በቃ የሌለ ሞተዋል። እነዚህ ቀብር ምናምን ነው የሚያስፈልጋቸው። ጎግል ማፕ አሪፍ ቦታ ላምጣ ብሎኝ ያመጣኝ ቦታ ይህንን ይመስላል። በማላውቀው ሀገር ማላውቀው ሰፈር ገብቼ ድፍረቴ ደግሞ መምጣቴ መድኃኒዓለም አለ። ኦ ማይ ጋድ አክቹሊ what the hell the whole city ማየት ይቻላል። አተ ልክ የወደመ ከተማ እንደ የሚመስለው I think I have to እዚህ ላይ ወጥቼ ማየት አለብኝ። እግዚአብሔር እዚህ ላይ ወጥቼ ላይ ነበረ። ከታች ግን እስቲ ወድቅስ ያማል እንዴ ዲቀርስ anyway ከዚህ ጋር the whole city ማየት ይቻላል። I think በአይፎን በቀርጽ ይሻላል። በስልኬ ልቅረጽላችሁ። what the heck bro, look at that. Wow, are you seeing this guys? ደሞ ላይ ያለ ራሱ አላተ ዋው እኔ ባግዳድ አያችሁት የከተማውን ስቴት። በስመ አብ ወወልድ ወመንፈስ ቅዱስ የሆነ በጦርነት ምናምን የወደመ ይሄ ባግዳድ ምናምን እነ ሲሪያ እነ ሊቢያ እነ አፍጋኒስታን እነ ጋዛ ጥቃት ደርሶባቸው ነው እነሱ በጦርነት በምናምን የወደሙ ናቸው። እቺን ከተማ አያችሁት ግን ምን እንደምመስል ኦ ማይ ጋድ ላይክ ድህነት ክላስ ኖሮት እንደማለት። ኤማ ምን ጣሊያን ነው ብራዚል ምና ሪዮ ዲ ጄኔሮ የሚባል አይነት ከተማ ነው። አንሳ ምንድነው በዚህ ውስጥ ደግሞ ያለው ወይ ቆሻሻ ነው እንዴ? ኤኒዌይ ገበያቸው ሁላችሁ እዚህ አካባቢ ገበያቸው ይሄንን ይመስላል። ሰዎች ልብስ ምናምን የሚገዙት እዚህ እየመጡ ነው።
እዚህ የመጡ ነው። ስሊፐሮች አሉ፣ ጫማዎች አሉ። እስኪ ኤቭሪቲንግ ገበያቸው ዞር ዞር እያልን እናያለን። ቦርሳዎች ይሸጣሉ እዚህ። ስሊፐሯን በ10 ዩሮ በ10 ዩሮ በ30 በ3 ዩሮ አለ። በ3 ዩሮ ጫማ መግዛት ትችላላችሁ እዚህ ሀገር። ፒዛ አለ እዚህ ጋር ፒዛ ቤት አለ። ኦልራይት እሺ ሌላ ምን አለ? በስመ አብ አሁን እቺ ሞተር ትነዳለች በጌታ ስም። ከዚች ሞተር ነው የወረደው ሰውዬው። ለከታ ብሮ ኦ በስመ አብ ሊትራሊ እንትን ቫይብ ነው ያለው። የብራዚል አላልኳ ሪዮ ዲ ጄኔሮ የሚከፍቱት ዘፈን ራሱ የነሱ ነው። ኤኒዌይ ያለንበት ቦታው ደግሞ በቃ ወደ ግርግር ወዳለበት ቦታ መተናል። ምግቡ መጠጡ እንደ ጉድ ነው እዚህ ቦታ ላይ። አይ ቲንክ ፌመስ የሆኑ ነገሮች ምናምን እነዚህ ካልቸራል የሆኑ ባህላዊ የሆኑ ምናምን ነገሮች ነው የሚሸጡት። በነፃ መሞከር ትችላላችሁ። ምንድነው ጀለ ድራግ ነው እንደሚሸጠው ምንድነው? You want to try one? What's that? The big one, 250. Aparello. Huh? Okay. Let's try, huh? These typical from Naples. Give me a good one. Yeah, I trust you. I trust you. Men don't like it. Aparello. Okay. Yeesh. Oh. Okay. All right. Carrot. Only 250? Yes. All right. The best one in this way, my friend. Perfect. Let's see. Santo Seda. All right. Perfect. So, 1 second. Thank you so much. You can taste. Yeah. Is it alcohol as well? Yes. Oh, it's nice. Thank you so much. Thank you. Appreciate you. Ooh, Aparello. ታዋቂ የጣሊያን መጠጥ ነው በነገራችን ላይ ቲክቶክ ላይ ያዩት ነበርና መንገሬ ላይ አገኘው። ኤኒዌይ አልኮል ነው ግን በነገራችን ላይ It's good. ፋንታናናስ ነው የሚለው ብቻ I was just walking and exploring አካባቢውን ምናምን ነገር ግን my guy ከሙቀቱ ጋር ቀዝቀዝ ያደርጋል ግን it's a bit a lot of alcohol. I can't lie to you. ይጣፍጣል በጣም ደስ የሚል ጣዕም ነው ያለው ግን you can taste the alcohol አፋችሁ ላይ Maradona. I feel like I'm in love with Maradona right now, fam. በየቦታው አስቀምጦት እናቴን look Maradona ይላል. Look at that, bro. Cheers, my guy. በጣም ያራዳ ልጅ ነህ ትመቸኛለህ። ለናፖሊ ከተማ ያረከው ነገር በጣም ደስ የሚልና የሚያስገርም ነገር ነው። Salute to you, my guy. This is for you. Si yo fuera Maradona. All right, so I have been walking all around ቀኑ ሙሉ በነገራችን ላይ ከተማው በጣም ትልቅ ነው ከመላችሁ በላይ በቃ በዚህም በገቡ በዛም ብትገቡ በየቦታው መውጫ አለ ምናምን ነገር so let's take some break ከዛ ደግሞ በማታ ከተማዋ ምን እንደምመስል በጨለማ ደግሞ በደንብ ኤክስፕሎር እናደርጋለን ሆፕፉሊ ይሄንን ቪዲዮ ወዳችሁታል ብዬ ተስፋ አደርጋለሁ ገና ጉብኝታችን ይቀጥላል ናፖሊ ወይም ደግሞ ኔፕልስ የጣሊያኗ እብዷ ከተማ ያው ብዙዎች ቆሻሻ ከተማ ቢሏትም እኔ ግን ታሪኳን በጣም ወድጄላታለሁ ሪዝነብል የሆነ ታሪክ ነው ሰዎቹ በጣም ያሳዝናሉ ታሪካቸው በጣም ደስ ይላል ህዝቦቹ በጣም ደስ የሚሉ ናቸው it feels like ላቲን ምናምን ያላችሁ ነው የሚመስላችሁ ላቲን አሜሪካ ምናምን ነገር anyway ጉብኝታችን እንደቀጠለ ነው ሰብስክራይብ ማድረጋችሁ እንዳረሱ በማታ ደግሞ ኔፕልስን እንጎበኛታለን let's get into it ናፕልስ ዝም ብላ የተገኘች ከተማ አይደለች እድሜዋ ከ2800 ዓመታት በላይ ነው ከታላቋ ሮም እንኳን በእድሜ ትቀድማለች በጥንቶቹ ግሪኮች ኒያፖሊስ ማለት አዲስ ከተማ እንደማለት ነው በአውሮፓ ውስጥ እቺ ታሪካዊ ከተማ በእድሜ ታላቋና የታሪክ ማዕከል ናት Okay, we are back. ቤት ገብቼ ሻወሬን ወስጄ አረፍ ጋደም ብዬ ወጣው በስማ ሙቀቱን አጠይቁኝ አሁን ደግሞ you know what time it is ምሳችንን እንበላለን all right I think ሬስቶራንት ፍለጋ እየተንከራተትኩ ነበር ያልኩበት ቦታ የለም I think እዚህ ጋር ሬስቶራንት ያየው ይመስለኛል
I'm not really sure. Yeah, I think so. እዚህ ልብስ የሚሰቅሉት ለምን እንደሆነ አላውቅም በየሬስቶራንቱ you know. You have pasta? Yes. Pasta, yeah? Yes. All right. I'm looking for a pasta. Yes. Spaghetti. A lot of type of pasta. Maybe Americana? Amatriciana. Amatriciana. What's that? Tomato and pancetta, guanciale, bacon. Oh no, I don't eat bacon. Only halal. I'm Orthodox. Yes. Orthodox Christian. I don't eat that. Let me just get, you know, penne with tomato sauce. ብዙ አይነት ምግብ አላቸው። አሳማ ምናምን ነገር አንበላምኛ። አልአረቢያ ታደሙ ያረቡ ያቃጥላል በጣም። ቤታቸው ግን ያምራል። ላይ ቆንጆ ነው በጣም ቤቱ። All right, ምግባችን መጥቷል. Are you guys ready? This is the Napoli pasta penne pasta. የእነሱን ሀገር ጣሊያንኛ ዘፈን ከፍተውልናል. Which is good. Of course, like I said, ሁሌም እንደምለው ደግሞ የጣሊያን ዳቦ ከዚህ በላይ ምን ያርግልኝ እግዚአብሔር እንዳመቆይ እግዚአብሔር ምን ሊያርግልኝ እግዚአብሔር ከዚህ በላይ እንዳመሰግነው እግዚአብሔር ይመስገን። የምበለውን የምጠጣውን የምፈልገውን ነገር ሁሉ እንዳረግ ስላረከኝ እጅግ አድርጌ አመሰግናለሁ። የጣሊያን ምግብ በጣም ነው የምወደው። ጣሊያን ሀገር ላይ ለሶስተኛ ለአራተኛ ጊዜ እየመጣው በላው። Thank you God. I love you. Thank you. Appreciate. Oh my God. I'm speechless. What can I say? All right, አሁን ደግሞ የአንደርግራውንድ ሲስተም ተጠቅመን በሜትሮ ማለት ነው ወደ ምርጥ ሎኬሽን እንሄዳለን። በዛውም ፐብሊክ ትራንስፖርታቸው ምን እንደሚመስል የምንመለከት ይሆናል። Let's get into it. አሁን የምንሄድበት ቦታ እጅግ በጣም የሚያምር ሙሉ ከተማዋን the highest point ላይ ሆናችሁ ከላይ ወደ ታች በደንብ የምታዩበት ማየት የምንችልበት ስፍራ ነውና let's go. እንዴት ነው የሚያምረው በእናታቸው አንደርግራውንዳቸው በስማ it feels like ሌላ ነገር ታውቃላችሁ ፈን ዞን ምናምን ነው የሚመስለው anyway I think በዚህ ነው የምንሄደው I believe እታች ወርደን ሰው ብንጠይቅ ይሻላል it's completely ባዶ ግን በጣም ነው የሚያምረው አንደርግራውንዳቸው እናንተ ከላይ ሌላ ውስጥ ሌላ ከላይ ሌላ ውስጥ ሌላ ነው ከተማው ነው ከላይ ውጭ ነው እንጂ የሚያስጠላው ውስጡ እጅግ በጣም ነው የሚያምረው ቤታቸውም አይታችሁታል ኤርቤንቢ it's beautiful I can't lie to you man look at that all right ደርሰናል ዴስቲኔሽናችን ጋር it was so cool I can't lie to you በጣም ያበደ ሜትሮ ሲስተም ነው ያላቸው even በጣም ይቀዘቅዛል በጣም ሙቀት ነው ከላይ ውጪ እዚህ ግን AC ያለው ታውቃላችሁ ትሬኑ which is ያበደ look at that በጣም ነው የሚያምረው ዋታ ለንደን አንደርግራውንድ የምትጠቀሙ ሰዎች ታውቁታላችሁ መቼስ ሙቀቱን አይደለ AC የለ ምናምን እዚህ ግን it's very cool በጣም ያበደ ነው alright አሁን እጅግ በጣም ርቀን ቅድም ከነበርንበት ከመሃል ከተማ ርቀን ነው የመጣ ነው hopefully እዚህ ደግሞ አሪፍ ነገር ይኖራል ብለን ተስፋ እናደርጋለን ይሄ የወዳደመ ምናምን ነገር ሳይሆን ቆንጆ ቆንጆ ጥሩ ነገር እናያለን ብዬ ተስፋ አደርጋለሁ እንዳያችሁት እንግዲህ ስክሪኑ ላይ አሁን እንደምትመለከቱት ቆንጆ የሆነ የህፃናት ፕሌይግራውንድ አላቸው which is good ለህፃናቶች I love this country to be honest ህዝቡ እንደሰማችሁት ፈልጎ አይደለም እንደዚህ አይነት ላይፍ ስታይል እንደዚህ አይነት ቦታ ውስጥ እየኖረ ያለው it is acceptable እቺ ከተማ ለምን እንደዚህ አይነት ስቴጅ ላይ እንደሆነች ግን እንደተመለከታችሁት የህፃናቶች ፕሌይግራውንድ ቢያንስ ለህፃናቶች የሆነ ቆንጆ ነገር አለ ሌላው ደግሞ የወደድኩት አክሰስ እዚህ ጋር እንደምታዩት ደረጃ አለ ደረጃ ወክ ማድረግ የምትፈልጉ ከሆነ ማድረግ ትችላላችሁ እዛታችም እንደዚህ አይነት ነገር አይቻሉ ካልፈለጋችሁ ግን በዚች በኤሌቬተር ወደ ላይ መውጣት ትችላላችሁ which is good ለቱሪስትም ሆነ ለትልልቅ ሰዎች ነው በጣም ወክ በማድረግ ደክሞኛል ያልሄድኩበት ቦታ የለም ነው አሁን እቺ ላጥብዬ በዚች ሄዳለሁ ትልልቅ ሰዎች ደግሞ ጎልማሶች እንደዚህ ላጥብለው በዚች መጠቀም ይችላሉ ዋው oh my god
This is insane. Wow. Look at that. Oh my god. It's overly crowded. Overly. Okay, we got live band Ziga. Come on, amigo. Oh my god. ኦልራይት እጅግ በጣም የሚያምር ቦታ ገብተናል። ከፊት ለፊት ደግሞ the view look at this so ሲመሽ ከተማውን በደንብ እስኪጨልም ድረስ እናያለን። እዚህ ራታችንን እየበላን እየጠጣን ከዚህ አይነት ቪው ጋር ተራራውን እያያችሁት ነው ከጀርባ። ኦ ማይ ጋድ ሶ ይኸውላችሁ እዛ ጋር ያለው ይታያችኋል። እዛ ነበር እኛ የነበርነውና ከዛ በኋላ ጀርባ ያለው ነው በጣም ጌቶ ኤሪያ። እነዚህ ግን it feels good to be honest ስታዩዋቸው በጣም የሚያማምሩ ህንጻዎች ከለርፉል የሆኑ ፕላስ ፖርት ሳይድ ነው በዚህ በኩል እንደምታዩት ተራራው ምናምን it looks beautiful. It's given Rio de Janeiro, it's given Brazil vibe. እግዚአብሔርን የህዝቡ መጮህ ምናምን በቃ ፍሪ መሆኑ የከተማዋ ተራራ ላይፍ ስታይላቸው የሚጠጣው የሚበላው ምናምን ብራዚል ያለው ነው የመሰለኝ። ኤኒዌይ እንዘዝ ማይ ጋድ በጣም ከዚህ ሙቀት ጋር ይሄ ነገር ኢትስ ጀስት በጣም ኢምፖርታንት ጋይሶች። ቀዳ ታረጋለህ በስማ አሜላለ ካም ኦን ጋንግ። ኤኒዌይ እየጠበቅነው ነው ፕሌኖች ከላይ ያላችሁ ኤርፖርቱ ፊት ለፊት ነው። አሁን ሳንሴቱ ይምጣ ጨለምለም ይበል። እራታችንን አዘናል እየበላን እየተጫዋወትን ኦ ማይ ጋድ ያበደ ስታፍ እዚህ ጋር እናራምዳለን። አሁን Are you guys ready for the view? Oh my god, look at that. Oh my god. ገና በነገራችን ላይ አልጨለምም። completely blacked out like ሙሉ ለሙሉ ጨለማ ነው። በደንብ ሲጨለም ደግሞ hopefully በጣም ያበደ view ይኖራል ብዬ ተስፋ አደርጋለሁ። ቶሮንቶ በዚህ በኩል አለ። በዚህ በኩል ሰኗ በዛ በኩል ነው ፀሐይዋ እየገባች ያለችው። እንዴት እንደሚያምሩት ከዛ the city down here look at that bro. Wow, this is beautiful, I can't lie to you. ከዛስ ከተማውን አይታችሁ ነው ነገር ወደዚህ አይታችሁ ሲጨርሱ ምን አለ በዚህ በኩል ተራራው look at that. ከዛ ሬስቶራንቱ ደግሞ ይሄንን ይመስላል ሲጨልም። ያ ኤኒዌይ በማታ ከላይ ወደታች ከቀንም ከላይ ወደታች አይተናል፣ በማታም ከላይ ወደታች አይተናል። አሁን ደግሞ on the way ወደ ቤታችን እየሄድን የመጨረሻ ከተማዋ በማታ ውስጥ ደግሞ መሬት ውስጥ ምን እንደሚመስል እየተመለከትን እንሄዳለን። ከላይ ግን በጣም ያምራል። ከላይ እጅግ በጣም ነው የሚያምረው። look at this madness. oh my god መጡ ራ ስፖርተኞች ናቸው። ካም ኦን ጎበዞች እንደ ዋው ደስ ይላል። ወጣቶች እንደዚህ እግዚአብሔርን ዋው ወጣቶች ሰብሰብ ብለው አንድ ላይ ይሄ እንዳገት ላጠላጥ እያደረጉት ነው። this is beautiful which is ደስ ይላል። ከሱስ ታቀቡ፣ ስፖርት ስሩ፣ ይመቻችሁ ጎበዞች። vamos ጣሊያንኛ ነው እንዴ? vamos ጎበዝ
ይቺ ነች አነቃቂዋ እንትን ጎበዝ 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 በርታ አይዞ አይዞ አንበሴ አይዞ አይዞ እኛም ትላል አሁን በለው እንጂ ሮጥ ነበር አብሬያቸው አንፎርቹኔትሊ በልቼ ነው ጠግቤያለሁ ይራንዘ ግን ሮጥ አንተ ምንድነው ኦ ማይ ጋድ ኦ ማይ ጋድ ህዝቤ እየቀደደው ነው ስፖርተኛ ጎበዝ ኦልራይት አሁን ወደ ቤት ለመሄድ ይውላችሁ ጋይሶች ስንት ደቂቃ ይላል እዚህ ጋር 42 ደቂቃ በእግር ስንት ሰዓት ሆኗል 10 which is ከምሽቱ 10 ሰዓት ኡበር ስጠራ ደግሞ ምን አለኝ ኡበር የለም እግዚአብሔር ነው ማለት ሶ few minutes walk ላርግና በትሬን ነው የመጣሁት ግን በትሬን ለመመለስ ሰዓቱ ለካ ይዘጋል ከምሽቱ 3 ሰዓት ሲሆን ትሬኖቹ እንዳለ ይዘጋሉ ታውቃላችሁ እና ትሬን ስቴሽን ሲሄድ እንዳለ ተዘግቷል የነበረኛ አማራጭ ኡበር ነበር ኡበር ደግሞ ምንም ማንም አክሰፕት ሊያደርገኝ አልቻለም ሊትራሊ ምንም የለም ሶ ያለኝ አማራጭ ትንሽ ወክ አረግና at least 5 minutes walk አድርጌ ለመጥራት እሞክራለሁ እንዴት እንደደከመኝ you have no idea ያልሄድንበት ያልገባንበት ቦታ የለም በዚህ ቪዲዮ እስኪ ትንሽ ወክ እናርግና ደግሞ ኡበር ካገኘን በኡበራችን እንሄዳለን ያለውን የከተማው ቪው የከተማውን ቫይብ በማታ ላሳያችሁ ፈልጌ ነበር unfortunately በጊዜ ምን ደርስ አይመስለኝም everything በጊዜ ነው የሚዘጋው እዚህ ሀገር look what happened በስኩተር እየሄድኩኝ ስልኬ አይወድቅም Look what happened to my iPhone 17 Pro Max fam. Oh my god. ወይኔ ኡበር ዛሬ ስራችሁን ይስጣችሁ እግዚአብሔር ተጎሳቆል anyway በስኩተር እየሄድኩ ነበር unfortunately ደሞ ዚግዛክ ነው እንደነው ሼይ መንገድ መሄደው Oh my god bro oh my god this is the worst day ever I can't lie to you Ahmed right now በጣም የሚያስጠላ ኤክስፒሪየንስ እያሳለፍኩ ነው የዛሬው ቪዲዮአችን ይሄንን ይመስል ነበር በቀጣይ የሚገርም ቪዲዮ ተመልሰን እንገናኛለን ታዲያ ሰብስክራይብ ካላረጋችሁ ለዚህ ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ቀጣይ እስከምንገናኝ ሰላም ሰንብቱ